ለምን በቃ ደስ ስለሚል እናትሽ ፀጉርሽን አትደብስሽም ነበር እንዴ? ምን ነው ዝም አልሽ? ችግር የለም ጋሼ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሼ፣ ቃል እገባልሃለሁ። አይ ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግሪያት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሼ፣ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላምታዬ በያላችሁ በድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ቤተሰቦቼ ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ በማየት ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ በጣም ደስ በሚል ቪዲዮ ተመልሰናል። እንግዲህ ከ20 ዓመታት በኋላ ወይዘሮ ሰላም የሚገርም ሁኔታ ዛሬ ልጇን አውቃለች ማለት ነው። እንግዲህ በውስጧ ተሸክመው ብዙ ነገሮቿን ይዛ ስትጋፈጥ የነበረችው ሰላም ዛሬ እግዚአብሔር ፈቃዱ ሆኖ ጊዜው ደርሶ ሰዓቱ ደርሶ ዛሬ ልጇን በቅፏ አግኝታለች። ልጇንም ማን እንደሆነች አውቃለች ማለት ነው። እንግዲህ ውስጧ እየጠረጠረ ራሷን የሆነ ነገሯ ስሜቷ እየነገራት ብዙ ነገሮችን ያለፈች ብትሆንም ሰላም ዛሬ እግዚአብሔር ፈቃዱ ሆኖ ሁሉም ነገር ተሳክቶ በሚገርም ሁኔታ ደስ በሚል መንገድ ልጇን አግኝታለች ማለት ነው። ልጇም እንግዲህ ማናት ካላችሁ ዳጣ ናት ማለት ነው። ሰላምና ዳጣ እንግዲህ ያው ታውቃላችሁ ያላቸውን ግንኙነት በጣም ደስ የሚል አሁን ደግሞ የበለጠ እናትና ልጅ ሲሆኑ ምን አይነት ሪሌሽን ሊኖራቸው እንደሚችል ምንም መገመት አይከብድም። እንግዲህ ጋሽ ደረጀም በብዙ ነገሮች ተጨንቆ ተጠቦ በብዙ መከራ ውስጥ አልፎ ዛሬ ልጁ ዳጣን እንግዲህ ለሰላም አስተዋውቋል ማለት ነው። ሰላምን ያው ቀድሞ ለዳጣ ንገረኝ አባዬ፣ እናቴ እኮ እስካሁን እየፈለገችኝ ይሆናል። እናቴስ እንዴት ናት? ወዴት ናት? ያለችበት ሁኔታ እየረገመችኝ ነው ወይ እየመረቀችኝ ነው ወይ? ምን ላይ ነው ያለችው? እንዴት ናት? ብዙ ነገር እንትን ያለች እንደሆነ ታውቃላችሁ። በሚገርም ሁኔታ ደግሞ ዛሬ ደስ በሚልና በሚያምር ሁኔታ እናትና ልጅ ደስ በሚል ሁኔታ ተገናኝተዋል ማለት ነው። እናትና ልጁም እንግዲህ ሰላም በጣም ነው ደስ ያላት ማለት ነው። ልጇን ማግኘት አስባችሁታል? 20 ዓመታት የጠበቀች ልጇ ዳጣ ያው በእርግጥ በዱር ብታድግም እናትና አባቷ በህይወት ይኑሩ አይኑሩ የጎዳና ልጅ ተብሎ ብታድግም ምንም አይነት ተስፋ አልነበራትም። እናት አባት ይኖረኛል ብላ ምንም አይነት ተስፋና ህይወት አልነበራትም። ግን እግዚአብሔር ፈቃዱ ሆኖ ሁሉም በጊዜውና በሰዓቱ ይሆናልና በጊዜው በሰዓቱ እንግዲህ አባቷን አግኝታ በጣም ደስ በሚል ሁኔታ አባቷን አግኝታለች። ከማግኘትም በላይ ከጥርጣሬም ወጣ ዲኤንኤ ተመርምራ አባቷ መሆኑን አረጋግጣ በጣም ደስተኛ ነው አለችው አሁን ማለት ነው። እናቷን ግን እናቴ የት ነች? ከየት ናት? ወዴት ናት? እያለች ተደጋጋሚ ጥያቄዎችን ስትጠይቅ ቆይታ ዛሬ እግዚአብሔር ፈቃዱ ሆኖ እንግዲህ ደረጀ ቆይ እናትሽን አስተዋውቅሻለሁኝ ተረጋጊ እያላት ነበር ማለት ነው። ሰላም እንግዲህ የሰላም ጥያቄ በጣም በርትቶ በተለይ እርግዝና እንት ከተፈጠረ በኋላ በተለይ አሁን የመውለጇ ሰዓቶች እየደረሰ እየመጣ ያለ ልጄን ሳልወልድ በፊት ግዴታ ልጄን ማወቅ አለብኝ እኔ ሆስፒታል የሚገባው ወይ ደግሞ ለመውለድ ከመሄዴ በፊት የልጅን ሁኔታና ልጅን ያለችበትን ማወቅ አለብኝ ልጅን ማየት አለብኝ ብላ እንግዲህ ተደጋጋሚ ጥያቄዎችን ስታቀርብ የነበረችው ሰላም ዛሬ እግዚአብሔር ፈቃዱ ሆኖ ደስ በሚል ሁኔታ ልጇን አግኝታለች ማለት ነው። ቤተሰቦቻችን ማግኘትም ብቻ አይደለም በቃ እውነታውን አግኝታለች ማለት ነው። በጣም ግራ እስከሚጋባ ድረስ እንግዲህ ደረጀ ልጅሽ አንቺን ታውቅሻለች ብሏት ነበርና እኔን ታውቀኛለች እና ታዲያ ካወቀች ለምንድን ነው እንዳልናገር የምታደርገኝ ስትለው አንቺን በአካል ታወቀሽ እንጂ እናቷ እንደሆነች አታውቅም ነበር ያታውቅሽም ነው ያላትና ያው ሰላም እንደምታወቀው ጠርጥራ ነበረ የልጇን ሁኔታ በተለይ ዳጣ ልጇ ትሆናለች የሚለው ሐሳቧ በጣም ሰፊ ነበረ ማለቴ
በምታያቸው በተለይ ደግሞ ስታያት ውስጧ በጣም ነው የሚደነግጠው። በጣም ነው የምታሳዝናት። ሰላምም እንዲሁ በሚገርም ሁኔታ ሰላምም እንደዚሁ በጣም ነበረ ውስጧ እንትን የሚለው ያለው እና በጣም ደስ በሚል ሁኔታ በመጨረሻ የሚገርም ሁኔታ በጣም ደስ ብሏታል ማለት ነው። እና በጣም ደስ ብሏታል። ቤተሰቦቻችን ዛሬ ልጇን አውቃለች። እንግዲህ ልጅሽ ተዘጋጂ፣ ረጋቤ፣ ወደ ራስ ተመለሽ፣ እርግዝ ስለሆንሽም እርግዝናው ደግሞ እንትን ማለት አለብሽ እያለች እንግዲህ ከአንድ ሁለት ሶስት እያለች እየነገረቻት ነበረ። ዛሬ ግን በጣም ደስ በሚል ሁኔታ ደረጀ ልጇ ዳጣ መሆኑን እንግዲህ ልጅሽ ዳጣ ናት ብሎት ነግሯታል ማለት ነው። ሰላምም በጣም ነበረ የደነገጠችው። እሷም እንግዲህ የጠረጠሩት ነገር እንዳይሆን እያለች እየፈራሽ ነበረ። ግን የጠረጠረችውም አልቀረም። አዎ ልጇ ዳጣ ነች። በጣም ደስ በሚል ሁኔታ ልጇ አዎ ዳጣ ናት ማለት ነው። በጣም ነው ደስ ያላት። እንግዲህ ሰላም በቃ አስባችሁታል። የ20 ዓመት ቋጠሯችሁ 20 ቀርቶ አይደለም ለ20 ቀን አንድ ሀሳብ ስናስብ ቤተሰቦቻችን ምን ያክል ውስጣችን እንደሚጎዳ ምን ያክል እንደምንረበሽ ምን ያክል በቃ ነገር ተጽዕኖ እንዳለው ታውቃላችሁና ዛሬው ግን በጣም ደስ የሚል ሁኔታ ሰላምዬ እንግዲህ ልጇ ዳጣ መሆኑን አውቃለች ማለት ነው። ዳጣ መሆኑን አውቃለች። ስታቅም እንግዲህ በቃ ልዩ ስሜት አለው። እንግዲህ ይሄ ነው የማይባል ስሜት አለው። በጣም ነው ደስ ያላት። በቃ ምን ብዬ ንገራችሁ? አስባችሁታል? የ20 ቀን አልኳችሁ። የ20 ቀን ሀሳባችሁ መፍትሄ ሲገኝለት ምን አይነት ስሜት ኖሯል በቀላሉ ለራሱና በጣም ደስ የሚል በቃ በጣም ከደስታ በላይ ደስታ ነው ያለው ስሜቱ። በቃ ልዩ ነው ብቻ ከምላችሁ በላይ ቤተሰቦቻችን እና ደግሞ ዛሬ እግዚአብሔር ይመስገን ሰላምዬ ደስ ብሏታል። የሰው ደስታ የሚያስደስታችሁ እንግዲህ ላይክ ጀምራችሁ ቪዲዮውን ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችን አትርሱ ቤተሰቦቻችን። እንግዲህ ዳጣ ድራማ በጣም አስተማሪና በጣም ዘና እያልንበት የምንወደው ድራማ ነው። የዛሬው ደግሞ በጣም ለየት ያለ ፓርት ነው። እሱም እንግዲህ ልጇ ዳጣ መሆኗን ማወቋ ሰላም በጣም ልዩ ስሜት አለው። ዳጣና ናታን እንግዲህ በሚገርም የፍቅር ውስጥ ነው ያሉት። እንግዲህ ዛሬ አንዳንድ ወሮች ያወሩ ናታን እንግዲህ ማርታ እኔ ጋሽ ልጅ ደረጀ መሆኔን ምን ትላለች ስትለው ናታን አረ ይሄ ትዳር የሚፈርስ ነው የሚመስለኝ። ምክንያቱም ወይዘሮ ማርታ በትዳሯ ማትደራደር በጣም ቆራጥና ጀግና ሴት ናት። ስለዚህ እሱ ነገር ይከብዳል ብዬ አስባለሁኝ እያላት ነበረና እንግዲህ ዳጣም እንደው አባዬም እኮ በጣም ተጨነቀ። ምን ይሻለኛል እኔም ደግሞ እናቴን አምጣ ሳውቅኝ እያልኩ እየጨቀጨኩት እኮ ነው ስትለው አይ እንደዛ ባታደርጊ ጥሩ ነው፣ ተረጋጊ። ጋሽ ደረጀ ነገሮች እንዴት ማድረግ እንዳለበት ጠንቅቆ የሚያውቅ አስተዋይ አባት ነው። ስለዚህ አንቺም በጣም ባትጨቃጨቂው ጥሩ ነው። ስለዚህ እባክሽ ተረጋጊ እያላት ነበር ናታንና ዳጣም እሺ በቃ ናታን እያለችው ትገኛለች። ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰብስክራይብ ላይክ አትርሱ። ባይ ባይ። ወዳችኋለሁ።